ሕማማት የማክሰኞ ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳኒ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሎ ወሰዱት። በዚያም ወራት ሊቀ ካህናት ተሹሞ ለነበረው ለቀያፋ አማቱ ነበርና ቀያፋን ፈሪሳውያንንና የካህናት አለቆችን እየመከራቸው ነበር። ሕዝቡ ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ሰው ብዙ ታምራትን ያደርጋል፣ ብዙ እናድርግ ተባባሉ። እንዲህም ብለው ሁሉ ያምንበታልና የሮሜ ሰዎችም መጥተው እኛንም ሀገራችንም ሁሉ እንዳይወስዱ ብለው ተማከሩ። ቀያፋም እናንተስ የምትመክሩትን አታውቁም፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ብንገድል ይሻለናል። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸውም ነው። ከዚያን ቀን ጀምሮ እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክል ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በወደቀበት አዝነው ከሚያነሱት ይልቅ ከፊቱና ከኋላው 340 ጊዜ በእግሮቻቸው ረገጡት። የተሳለ ጦርንም መርገጥም እንደሚሰባባቸው ሁሉ አላወቀም። አይሁድም የጌታችን የኢየሱስን የአንገቱን ሁሉ ስር ይሙት ብለው በታላቅ አመታት ሁሉ መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹንም በመቆራረጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም በተራ ሁሉ በተራበ በተጣጋ ሆዱ ጊዜ በዚያም 25 ጊዜ መቱት። ምራቡም እውነት ነው። ሰይጣንስ እንኳን የጾሙን ወራት ከተፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ። ሲፈትነውም የእግዚአብሔር ልጅ ከሆንክ እሊህን ድንጋዮች እንጀራ ይሁን ብለህ እዘዝ፣ እኔም አንተም ተርበናልናም አለው። ጌታችን ኢየሱስም መልሶ ሰው የሚያድን በእንጀራ ብቻ ያይደለ በእንጀራ ብቻ አይኖርም ተብሎ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ እርሱን አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠልም ብቻ በቀር ፍሬ አላገኘባትም። ዘላለም በአንቺ ላይ ፍሬ አይገኝ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አይተው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰዎችን በ1 ዓሣና በ7 እንጀራ ለ4000 ሰዎች ያጠገበ ሲሆን እርሱ ስለ እኛ ተራበ። ወደ ጥንት ነገራችን እንመለስና ከተራበ ሆዱ ጋር ደረትንም ሁሉ በመብጡት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልብ በሰውነቱ ውስጥ ሁሉ እንደሚቀልጥ ሰም ቀለጠ። ዳግም የ100 አለቃ መጥቶ ማለደው። ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተገኝቷልናም አለው። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣
በቃልህ ሂዳም ብለህ እዘዝ፣ ልጅ የሚድናል እንጂም አለው። እኔ ገዥ ነኝ፣ የምገዛውም ጭፍሮች እነርሱም አሉኝ። ከዚህ ያለውን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ሎሌዎችንም ይህን አድርጉ ብላቸው እነርሱም ያደርጋሉ። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያትም ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶና ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጆቹን ሁሉ አድኖ ይህ የመቶ አለቃ ሂድ፣ እንደ ሃይማኖት ሆኖልሃል አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁም ድኖ አገኘው። ይህ ግን ደረቱን ሁሉ ከሆዱ ጋር በትእዛዝ የሚያድን እርሱ ልቡን ሁሉ መቱት። ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ እዘንልኝ፣ ልጄ ክፉ ጋኔን ይዞ አእምሮዋን ሁሉ ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን ሁሉ እንጀራ አንስቶ ለውሾች መስጠት አይገባም፣ እንደዚህ አይደለምን አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በበሉም ትእዛዝም ከልጇ ጋኔን ሁሉ ወጣ። ጌታም ይህን ነገር በልቡ አዟልና። ጌታችን ኢየሱስም ስለ እምነትሽ ጋኔኗ ከልጅሽ ወጣ፣ ሂጂና እያት አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቷም ድና ልብሷን ለብሳ ካልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከወዱ ጋር ልቡንም ሁሉ መቱት። በልቡናው ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታ ኢየሱስ ከበጎ ሳጥን ልቦና ሁሉ በጎ ነገር ያወጣልታልና። እንደዚሁም የሚፈራ ልብ ግን መከራ ተቀበለ፣ እንደ ሰምም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህ ነገር ተአምርም መታመምም የእርሱ ናቸው። የትብስይትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስ ወደ ሁለት አኗኗር አንለይ፣ ሁለት አካል ሁለት አምሳል ለማለትም ሁለት ፈቃድ ሁለት ክፍል ሁለት ሥራ በማለት እርሱን አንለየው። ከተዋህዶ በኋላ የመለኮትም የትብስይትም አንድ ሥራ ነው እንጂ። በአህያዋና በውርንጫላዋ ሁሉ ተቀምጠው በትሕትና የታዩት የጌታችን የመድኃኒታችን ጭኖችም 80 ጊዜ በእርሱ ሁሉ መቱት። የተቀመጠውም እንደ አርበኛ በሰረገላና በፈረስ አይደለም። ጌታችን ኢየሱስ ክርስቶስን ማጥፋት አይወድምና ዮሐንስና ያዕቆብን ሰውነታቸውን ሁሉ መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የ80 ሰዎችን እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ እርሱ ግን አላጠፋቸውም። በአህያዋና በውርንጫዋ በላይ ሁሉ በተቀመጡ ፍቅርና ትሕትናውን መቀመጡን አሳይቶናል። ላመጣው በዚያም ወራት የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድም እጅ ሁሉ እንዳያመልጥ በእነርሱ እጅ ሁሉ እንዲሞት ተረዳን። ዮርዳኖስ የፈራቸው የጌታችን የኢየሱስ ክርስቶስ እግሮችም ሁሉ 47 ጊዜ በእርሱ መቷቸው። ዮርዳኖስም የጌታችን እግሮች ሁሉ ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላ ተመልሶ ሸሸ።
እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮቹም ከላይ ሁሉ ነቁ። አንድ የዮርዳኖስ የነበረ ከታችም በሁለቱ ሁሉ ፈለገ። በጌታችን በኢየሱስ ክርስቶስ እግሮች ስር አሳ ነባሪዎችና አሶች ሁሉ ለእርሱ ሰገዱለት። በጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋንን የዕዳ ደብዳቤያቸውን በእግሮቹ አጠፋላቸው። ጌታችን ኢየሱስ ክርስቶስ በዮርዳኖስ እጅ በዮሐንስ በተጠመቀ ጊዜ በዚያን ምክንያት እርሱ ደብዳቤያቸውን አጠፋላቸው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ አትምጣ ብሎ አይሆንም ብሎ ነገረው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ አንድ ጊዜ ተው፣ ይህ ለእኛ ተርላ ነውና አለው። እውነትም ነገረ፣ ትንቢትም ሁሉ ይፈጸም ዘንድ ይገባናል። ከዚህም በኋላ ተወ። ዮሐንስም ጌታችን ኢየሱስ ክርስቶስን ክብር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ወይ ይቅር በለኝ እያለ እርሱን አጠመቀው። የማይዳሰስ ራሱንም ዳሰሰው። ውሾችም በራሱ ላይ ሁሉ ፈሉ። በመጠመቁም ክብር ሥልጣን በዚያም ክብር ሁሉ አገኘን። ከተጠመቀ በኋላ ያን ጊዜ ከውሃው ሁሉ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔርም መንፈስ ቅዱስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የሚያሰኘኝ የምወደው ልጄ ነው የሚል ቃል ከሰማይ መጣ። ይህ ልጅ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ መላእክትም የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች እነርሱ መሆን አለባቸው። አይሁድም እርሱን በመደብደብ ከደሙ በኋላ በገመድና በራስ ጸጉሩ ሁሉ 305 ጊዜ ጎተቱት። ጽኑም የሆነ ሕማምን ሁሉ አሰቃዩት። መነሳትም እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሙንም ይዘው በጸጉሩ ሁሉ በጎተቱት ጊዜ የጸጉሩንም 305 ያህል ጊዜ ነጩት። ደግሞም ጽኑ 25 ጊዜ እርሱንም ሁሉ ጺሙን ነጩት። በዚህም መከራ ሁሉ ተቆጥቶ አልተናገራቸውም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንግዲህ እየደበደቡ እየጎተቱ ወስደው ከሐና ፊት ሁሉ አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ክርስቶስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከትሎ ከውጭ ሁሉ ቀረ። ይኸውም ደቀ መዝሙር ዮሐንስ የበረኛይቱን ለእርሷም ተናግሮ ጴጥሮስን ሁሉ አስገባው። በረኛይቱም ሴት ጴጥሮስን አንተ ደግሞ የዚህ ሰው ደቀ መዝሙር ወገን ነህ አለችው። እርሱም አይደለሁም አላት። የአይሁድም ሎሌዎችና ጭፍሮችም በዚያ በብዙ ሁሉ ብርድ ስለነበር እሳት አንድደው እየሞቁ በዚያም ከበው ተቀምጠዋል። ጴጥሮስም ከእነርሱ ጋር እሳት እየሞቀ ነበር።